የምታነሳቸው ሐሳቦች ደስ ያለኝ አይደለም የምሰማህ እና እኔ እንደው በቃ ሰውነት ይውላም በጣም እየጋለብኝ ማለት ነው። ምክንያቱም ኦ ማይ ጋድ ማለት ለኔ እንደዚህ አይነት ሐሳብ ነው የምጠቀመው እኔ አላህን አመልካለሁ። አላህ አምላኬ ነው። አላህ የጌታችን ኢየሱስ ክርስቶስ አባትና አምላክ ነው። እንደሱ በማለታቸው ቺት የምታደርግ አይመስላቸውም? ሙስሊሞቹ መቼ እንደዛ ተረዱኝ። እንደውም ደስ ነው የሚላቸው እንደዛ አስተራ እነሱማ ወደኛ መቼ ነው የምትመጣልን እያሉ አሉ የጽፎች አሉ ነው ያሉት እና በዛ ልክ እንደዛ እስኪያምኑ ድረስ እመጣለሁ ኢየሱስን ይዤ እመጣለሁ። አላህ ሰማይና ምድርን ፈጠረ ነው የሚለው በአረብኛ ማለት ነው። ያስ አረብኛ መጽሐፍ ቅዱስን አስቀምጪና አረብ ክርስቲያን ጌታን ሲቀበል ወይም የግብጽ ኦርቶዶክሶች ማን ብሎ የሚጠሩት እግዚአብሔርን በእንግሊዝ ጋድ ነው ማን ብሎ የሚጠሩት በቋንቋቸው ምን ይባላል? እግዚአብሔር በቋንቋቸው ነው የሚጠሩት አላህ ብሎ የሚጠራው። ኦኬ ክርስቲያኖቹ አላህ ብሎ ነው የሚጠሩት። አረብ ክርስቲያን በሆነ እኔም አረብ በሆነ ቋንቋዬ አላህ ብዬ ነው የምጠራው አይደል? ኦልራይት ክርስቲያኖች ለጠሩትም አይደለም ሪሰርች ማድረግ ጀመርኩ። ሄጄ ሰርች አደረኩ ዲቴል ገብቼ ብዙ ሰርች ማድረጊያ ቱሎች አሉ። ባይዘው አላህ የሚለው ቋንቋ ፕሪ ኢስላሚክ ጥንታዊ አረቦች በመካና መዲና አካባቢ ኖሩ የነበሩ አይሁዳውያንና ክርስቲያኖች አምልኮተ እግዚአብሔር የነበራቸው እግዚአብሔርን አላህ ብሎ ነበር የሚጠሩት። ከእስልምና ከነብዩ መሐመድ በፊት በመካ ይኖሩ የነበሩት አላህ ብሎ ነው የሚጠሩት። ነብዩ መሐመድ ሲመጡ ያንኑ ስም ነው አዳፕት አድርገው የያዙት። አላህ የሚለው ሴማዊ ቋንቋ ከአራማይክ ባክግራውንድ የመጣ ነው። ኢላህ ከሚለው ኤሎሂ ኤል ከሚለው ጋር ተመሳሳይ ነው። የአክሰንት ልዩነት ነው። አላህና ኤሎሂ ኢላህ ከሚል ነው የመጣው ሩቱ። ኤል ኢላ ኤሎሂ አላህ ትንሽ አክሰንት፣ ሁለቱም ሴማዊ ቋንቋ ነው። ልክ አሁን ለምሳሌ በትግርኛ የሚባል ለምሳሌ አባት ቢሉ አቦ አባት፣ ግን ሁለቱም ሩቱ አንድ ነው። ትንሽ ለየት ይላል አይደል? ልክ በዛ መልኩ በዛ መጠን የሂብሩ ቋንቋ ተናጋሪ ሴማውያን እስራኤላውያን እና ሴማውያን አረቦች ሩቱ አንድ ነው። ትንሽ እየጠመም ይላል ሲጠራ። ስለዚህ አላህ የሚለው ጥንታዊ ክርስቲያኖችና ጥንታዊ አይሁዳውያን በአረብ ሀገር ይኖሩ የነበሩት አረብኛ ቋንቋ የሚያወሩት ጥንታዊ አራማይክ ባይዘው አረብኛ ጽሁፍ የመጣው ከአራማይክ ነው የመጣው። አረብኛ ጽሁፍ ኦሪጂኑ አረብኛ አይደለም፣ ከአራማይክ የመጣ ነው። ያ የአረብ ስልጣኔ የአራማይክ ስልጣኔ ነው። ሰው ልልሽ የፈለኩት አላህ ለኔ ያንን አንተ የነሱ ቋንቋ ስለሆነ መጽሐፍ ቅዱሳይ እንኳን አይደለም ኤሎሂ ነው ባይዘው አላህ ማለት ኤሎሂ ማለት ነው። ክርስቲያኖች እና ሌላው እምነት አጥር አለ አይደለ? ገደብ አለ። እሺ አንቺ አረብ አንተ ያንን አጥር አፈራርሰህ በምትናገር ሰዓት ላይ አንተ የክርስቲያን ሰባኪ ነህ። አላማዬም ማፍረስ ነው። የክርስቲያን ለምን ነው የምታፈርሰው? የማፈርሰው ሮንግ የሆነ ነገር ነው። የክርስቲያን ማለት የክርስቲያን ሰባኪ ነህ አይደለ? እንደውም ማዕረግ ሁሉ እየሰጡ የነሱን ማዕረግ ሁሉ እየሰጡ እንደዛ እስከ ማለት ድረስ ደርሰዋል። እና ኮንፊውዝድ ማድረግ አይሆንም ማለት መሰረት አንተ የክርስቲያኖች አስተማሪ እስከሆንክ ድረስ ለክርስቲያኖች እስከሆነ ድረስ የምትሰብከው ካንተ ሰምተው እንዲቀበሉ ለማድረግ እንደዚህ አይነት ነገሮችን በምትደረድር ሰዓት ትንሽ አላማዬ ነው የምታደርጋቸው አይመስልም ወይስ ሆነ ብለህ ነው ኮንፊውዝድ የምታደርገው? ደስ ይላል አስተዬ እንዲህ ነው ጉዳዩ። ለምሳሌ እዚህ ጋር ብቻ አላህ ጋር ብቻ አይደለም። እኔ አረብ ክርስቲያን በሆነ እኮ አልኩሽ አረብኛ መጽሐፍ ቅዱስ ባነብ አላህ ግን አረብ አይደለህም። በጣም አሪፍ እግዚአብሔር ብዬ ነው እኮ አሁን የማወራው። ለሙስሊሞች ሳወራ ግን ከሙስሊሞች ጋር ዲቤት በማድረግበት ሰዓት ነው የምጠቀመው። እኔ አላህን አመልካለሁ። አላህ አምላኬ ነው። አላህ የጌታችን ኢየሱስ ክርስቶስ አባትና አምላክ ነው። እንደሱ በማለታቸው ቺት የምታደርግ አይመስላቸውም? ሙስሊሞቹ መቼ እንደዛ ተረዱኝ። እንደውም ደስ ነው የሚላቸው እንደዛ አስተራ እነሱማ ወደኛ መቼ ነው የምትመጣልን እያሉ አሉ የጽፎች አሉ ነው ያሉት እና በዛ ልክ እንደዛ እስኪያምኑ ድረስ እመጣለሁ። ኢየሱስን ይዤ እመጣለሁ። ትክክል ይመስላል። ኢየሱስን ይዤ እሄዳለሁ። ኢየሱስን ጥረና አይበሉኝ። ሰላም የሚሰፍ ነው። ሁሉም አጥሩን ይዞ ገባ። ሁሉም የራሱን መሰረት ይዞ መቀጠል ነው ያለበት። በሰላም ተከባብሮ ተዋዶ ገባ አላህ ጋር ታለም ተጃለሽ። ይሄ ነገር ኢየሱስ ጋር ነው። ኢየሱስ ጋር ነው። ወይ ጉድህ ኩኑ በኢየሱስ ቆይ ስሜኝ። ኢየሱስ ተመልካቾች ይቅርብኝ አይደለ? ከኃይሉ ጋር ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል ታውቂያለሽ፣ ለሙስሊሞች አላህ አይወልድም አይወለድም የሚለው ስብከታቸው ሁሌ ሲያገኙ ነው የሚነግሩን። ይሄን ለክርስቲያኖች አይደል?
የእግዚአብሔር ልጅ የሚለው ነገር በጣም ነው የሚዘገንናቸው። እውነት ለመናገር እንዳውም እኔ ለክርስቲያን ማህበረሰብ ትልቅ ፌቨር ትልቅ ውለታ ውያለሁ። ምን አድርገህ አላህ አይወልድም አይወለድም የሚለው ማንጆ እኔ ሙስሊም ሀገር ነው ተወልጄ ያደግኩት። ሲጀመር እኔ ባሌ ልጅ ነኝ። ከሙስሊሞች ጋር ነው ያደግኩት ሲጀመር። ኦኬ ምንም እንኳን የተቀላቀለ ነገር ባይኖረንም ከነሱ ጋር ነው ያደግኩት በአጠቃላይ። ስለዚህ ስለ ሙስሊምም አውቃለሁ። በየጧቱ በየማታው የአዛን ድምጽ እየሰማሁ ነው ያደግኩት ከድሮ ጀምሮ። አይ ኖ ስለ ሙስሊም በጣም ነው የማውቀው። አላህ አይወልድም አይወለድም የሚለውን በልጅነቴ ሙስሊሞች እንደዛ እያሉን ነው እናንተ እግዚአብሔር ወለደ የምትሉት። ቁጭ ብዬ አሰብኩ። አዎ እግዚአብሔር አይወልድም አይወለድም፣ አዎ አላህ አይወልድም አይወለድም፣ ትክክል ተስማምቻለሁ አልኳቸው። ደስ አላቸው። መቼ በብዙ ሙስሊሞችን ማለት ነው። ያ ሁሌ ነው የምለው። እንዴት በስ ጠይቀኝ አብራርቻለሁ። አዎ እነሱ የመሰላቸው ሚስት አግብቶ ወለደ ከማህፀን ማውጣት ይሄንን ነው የሚዘገናቸው አይደለ? ትክክል እግዚአብሔር ሚስት አግብቶ ወለደ አንልም። እኛም ከማህፀን አወጣ ብለን አይደለም፣ ከማህፀን ስለመውጣት አይደለም መወለድ የምንለው። መወለድ የሚለው መጀመሪያ መግባባት አለብን። እናንተ በምትሉት አቅጣጫ አዎ አምላካችን እግዚአብሔር አይወልድም አይወለድም፣ እነሱ በሚሉት አቅጣጫ ትክክል ናቸው ማለት ነው። እኔ ነኝ የተስማማሁት አንቺ አይደለሽም። ነገር ግን የእግዚአብሔር ልጅ ነን እግዚአብሔር ወልዶ ነው ልጆች ሆነው የሚለውን ደግሞ አምናለሁ በአንድ ፊት። እኔ እውነት ለመናገር ማለት ነው ኃይሉ ዮሐንስ አሁን አንታቦችን ዝም ብሎ በድፍረት ገባ ለነሱ ጆሮ የሚያስደስት አይነት ነገር የምታወራ ነው የሚመስለኝ። ማንኛውም ሐሳብ የሆነ ተነስተህ እኮ ኮንክሉዥን ሰርተለት ብዙዎች አዲስ ሃይማኖት ራሱ የሚፈጥሩት በእንደዚህ አይነት የተለየ ሐሳብን በተለየ አገላለጽ የመግለጽ ችሎታ አለን በሚሉ ሰዎች ነው ተነስቶ የሚፈጠር ያለው። እንደ ኢትዮጵያዊ ይሄ ነገር ይጠቅማል ብለህ ነው ወይ የምታስበው? እንደ አንድ ክርስቲያን ከያዝከው መሰረት አንፃር ማለት ነው እንደዚህ የተለያዩ ሐሳቦችን እየቀላቀሉ ማስረዳቱ ጥቅም አለው ብለህ ነው ወይ የምታስበው አንተ? ማለት አዎ ብዙ ጥቅም አለው። ብዙ ሙስሊሞች ወንጌል ከነ እየሰሙ ነው። ብዙ ሙስሊም ወዳጆችም አትርፌያለሁ። ደግሞም ይወዱኛል በጣም ለምን እንደሆነ በማላውቀው መልኩ። እንዴት ያው ሙስሊሞች በጣም ደስ የሚል ነገር ነው። ኦርቶዶክስ ጭምር ነው የሚወደኝ። እያመሳሰሉ እያመቻቸው አይደለም። አንተ በምታወራበት ልክ እኔ ጆሮዬን ከፍቼ መስማት አሁን ለምሳሌ እኔ ራሴ እያቃተኝ ነው ማለት ነው። ገባ ሌላ አይነት ለትርክ አጀንዳ ስለሚሆን ማለት ነው። ስለዚህ አንተ ያው ሁልጊዜ የምታወራው ነገር ነው። የራስህ መድረክ አለ። በዛ ላይ በደንብ ዲቴሉን ታወራዋለህ። ፈሪ ሆነሻል ባይዘው በዘመን ይሻላል። ትንሽ ፈሪ መሆን የተሻለ እንጂ መፍራት ደግሞ ነው። እግዚአብሔር እፈራለሁ ግን ገባህ አይደለ? ወፍ እንዳገሯ ትጫዋለች። እኔ ያላልኩት ነገር ነው አለች ተብሎ እንደዚህ ገኖ ሌላ አይነት ታሪክ የሚፈጥርብኝ ግን እንዳንተ አንተ አሁን ይሄንን መስመር ነው የያዝከው መስመር ይሄንን መስመር ነው ግን ዋሬቨር ማለት ነው ለወንጌል አማኞች አሁን አንተ የወንጌል አማኞች አስተማሪ ነህ አይደለ? የወንጌል አማኞች በጣም ካንተ ሁልጊዜ የሐሰት አስተማሪ ነው የስህተት አስተማሪ ነው እያሉ እየራቁ በሄዱ ቁጥር ወይ ደግሞ በጣም አንተን እየተቃወሙ በመጡ ቁጥር ምቾት ይሰጣል። እነዛስ ሰዎች እነሱን ለማስደሰት ብለህ ነው የምታወራው የሚሉ ሰዎች ሙሉ በሙሉ ይቀበሉኛል ብለህ ነው የምታስበው? እንደዚሁ ነው የምትቀጥለው? እኔ ሙስሊሞችን በሶሻል ሚዲያም ሆነ በኢቢኤስ ቴሌቪዥን ላይ አስተላልፋለሁ። ሙስሊሞችን በወንጌል የደረስኩትን ያህልና አፕሮች ያረኳቸውን ያህል እነሱ ካደረጓቸው መጥላት ማግለል መብታቸው ነው። እኔ ሙስሊም ኢየሱስ ክርስቶስ ነብይ ነው ይላል፣ እኔም ነብይ ነኝ። ከነንትኑ አንፃር ነው እኔ እያወራሁልህ ያለሁት የወንጌል አማኞችን ማለት ነው እያስከፉ መቀጠል። አሁን ከዚህ ከሌላ ሃይማኖት አንፃር አይደለም እምልህ የተለያዩ አስተምሮች ላይ ወንጌል አማኞች አንተ ሙሉ በሙሉ ይቀበሉኛል ብል ታስባለህ? ሁልጊዜ የሚቃወሙስ ትክክልነት የላቸውም? የሚቃወሙት እኔን ትምህርቴንና እኔን የሚቃወሙ ሰዎች ያለ ምክንያት የሚቃወሙ፣ ስለዚህ ለኔ ምቀኞች ናቸው። ምቀኞች ናቸው ያለ ምክንያት ነው ብለህ ነው የምታስበው? ያለ ምክንያት ነው። ለምን መሰለሽ? ወንጌሉ እንደሚለው ነው እያስተማርኩ ያለሁት ብለህ ነው የምታምነው? ግጥም አድርጌ ክራይስት ላይክነስ ነው ማስተምረው። እኔ እግዚአብሔርን ስለመምሰል ነው ማስተምረው። የትምህርቶቼ መነሻ the finished work of Christ ከተፈጸመው ነገር ላይ ነው ማስተምረውም ሰዎች ራሳቸውን እንዲያዩ ማድርገው። ስለዚህ ያ ነገር ደግሞ ከሪያሊቲው ጋር ይጋጭባቸዋል። ከዛ የተነሳ ሰዎች መስማት አይፈልጉም። ልንገርሽ በክርስቶስ ማን እንደሆንሽ ነው የምነግርሽ። ይሄ ነገር ደግሞ ለብዙዎቹ አይመችም። ስለዚህ አታከ ወደ ማድረግ ነው የሚሄዱት። እንደምንም ተወሰነ መቋቋም ያስፈልጋል። እንደነሱ የሥላሴ አማኝ ነኝ፣ እንደነሱ የኢየሱስ ክርስቶስ ሞትና ትንሣኤ ማመን ነኝ። ይሄንን እውነት ጨፍልቆ ትቶ ሰይጣን ናቸው እንዲህ ናቸው
ብሎ የውሸት ነገር ለሚያወሩት ብዙም አልጨናነቅም።